የብዙዎቻችንን ልብ የሰበረው የተወዳጁና ተናፋቂው ሳቂታው የብዙዎቻችን የሳቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ሞት የተሰማበት ሳምንት እጅግ በጣም አሳዛኝ ሳምንት ነው ብዙዎቻችን ያሳለፍነው። ለቤተሰቡም ለአድናቂዎቹም መጽናናትን እንመኛለን። ስለዚህ የተወሰኑ ኢሹዎችን እናነሳለን። ከፋቲ ሊቨር ጋር በተያያዘ የተወሰኑ ሀሳቦችን በዚህ ቪዲዮ ሰጣችኋለሁ። በጣም የምንወደው አንድ ሶሻል ሚዲያ ኢንፍሉዌንሰር እባካችሁ ጸልዩልኝ ብሏል። ይህ ሰው ማን ነው? በዚህ ቪዲዮ ስለሱም ምንነጋገር ይሆናል። ከዛ በተጨማሪ የብዙ ወጣቶችን ህይወት ያንጸባረቀው ያሳየ አንድ አዳም ስለሚባል ወጣት ሀሳብ ሰጣችኋለሁ። አንድ ሶሻል ሚዲያ ላይ ያጋራው ቪዲዮ መነጋገሪያ ሆኗል፣ ብዙዎች ጋር ደርሷል። ስለሱም ሀሳብ ሰጣችሁ ይሆናል። በመጨረሻም እነዚህን ሁለት አካውንቶች ላሳያችሁ። ምን ጉድ ነው በሚያስብል ሁኔታ ይሄን አካውንት ቲክቶክ አካውንት ታውቁታላችሁ፣ እንዲሁም ይሄን ቲክቶክ አካውንት የምታውቁት ነው። እንደው ሀበሻን ባህሪ የሚያሳይ የተፈጠረ ነገር አለ። ስለዛም ሀሳቦችን ሰጣችሁ ይሆናል። ታላቁ ሊቃውንት ሊቅነት ነኝ። አብራችሁ እስከ መጨረሻው ቆዩ። የብዙዎቻችንን ልብ የሰበረው እንግዲህ የአርቲስት ነጻነት ወርቅነህ ህልፈት የተሰማው በዚህ ሳምንት ነበር። በጣም አዝነናል። ድንገተኛ በሆነ አጋጣሚ እንግዲህ ህይወቱ ሊያልፍ ይችላል። ብዙዎቻችን ተሰብረናል፣ አዝነናል። የሳቃችን ምንጭ የሙቪው የፊልሙ ኢንዱስትሪ ፈርቀዳጅ በቃ ተጫዋች የመዝናናታችን ምክንያት የምንለው ሰው በፋቲ ሊቨር በሚል አይነት በሽታ ራሱ እንደገለጸው ከዚህ ዓለም በሞት ተለይቷልና እኔ ዛሬ በዚህ ቪዲዮ ስለ ፋቲ ሊቨር የተወሰነ ሶሻል ሚዲያ ላይ ሲጋሩ የነበሩ ነገሮችን ነው ማካፈላችሁ። ምክንያቱም ያው ራስን መጠበቅ፣ አእምሮን መጠበቅ፣ አስተሳሰብን መጠበቅ ለኛው ነው። እኛው እንድናድግ፣ እኛው የተሻለ ቦታ እንድንደርስ፣ እኛው ጥሩ ህይወትን እንድንመራ ነውና ፋቲ ሊቨር ምንድነው የሚለውን ከተለያዩ ከሶሻል ሚዲያ ላይ ያገኟቸውን እንዲሁም እንድንጠነቀቅ የሚያግዙንን ሀሳቦች ነው ማካፈላችሁ። ፋቲ ሊቨር እንግዲህ የሚታወቅ አይነት በሽታ ነው። ሐኪሞች እንደሚያብራሩት የሚታወቅ አይነት በሽታ ነው። ብዙ ጊዜ ጉበታችን ላይ የፋት መጠን ወይም የስብ መጠን ከፍ ሲል የሚከሰት ነው። በጊዜ ከታየና ከታከመ ሊድን የሚችል በሽታ መሆኑን ብዙ ዶክተሮች ያነሳሉ። አንዳንዴ ግን ችላ እንላለን፣ ለጤናችን ቦታ ላንሰጥ እንችላለን። በስራ በተለያዩ ውጥረቶች ያን ነገር እንረሳውና ችላ እንለውና ማይመለስበት ስቴጅ ድረስ እንደሚደርስ ይህ በሽታ ብዙ ዶክተሮች ያካፍላሉ። በዋነኝነት ወዳችን አካባቢ በሚፈጠር ስብ በዛ ምክንያት ሊከሰት ይችላል። ከዛ በተጨማሪ የታይፕ 2 አይነት ዲያቤቲስ ካለ ሰውነታችን ላይ የስኳር በሽታ በዛም እንደሚከሰት ዶክተሮች ያነሳሉ። ከዛ በተጨማሪ ደግሞ በቀጣይነት ወይም የረጅም ጊዜ የአልኮል ተጠቃሚነት ለዛ በሽታ እንደሚዳርግና ከዚህ መጠንቀቅ ራስን ከበሽታው እንድናክም እንድናድን እንደሚያግዘን ያነሳሉ። አርቲስት ነጻነት ላይም ይሄ በሽታ ነበረ የነበረበትና እንደው በጣም የሚያሳዝነው ለመታከም በሄደበት ነው እንግዲህ ህይወቱ ያለፈው እና እንደዚህ አይነት ነገሮች እንዳይከሰቱ ራሳችሁን እንድትጠብቁ፣ ጤናችሁን እንድትጠብቁ የተወሰኑ የፋቲ ሊቨር ሀሳቦችን ደግሞ ከዶክተሮች አንደበት ላሳያችሁ። እዚህ ጋር ያሉት ዶክተር መንስኤውን ያስቀምጣሉ። ሁለት አይነት የፋቲ ሊቨር አይነቶች ሲኖሩ አንደኛው አልኮሆሊክ ፋቲ ሊቨር የምንለው ሲሆን ብዛት ያለው አልኮሆል የሚጠቀሙ ሰዎች ላይ ይከሰታል። ሁለተኛው ደግሞ ነን አልኮሆሊክ ፋቲ ሊቨር እንለዋለን። ይህም ከተበላሸ አመጋገብ ጋር ከስኳር በሽታ እንደዚሁም ከልክ ያለፈ ውፍረት ጋር ይያያዛል። እዚህ ጋር በዋነኝነት ጀነራላይዝ ስናደርገው ጤናማ የሆነ አመጋገብ ያስፈልገናል። ስፔሻሊ ከቅባትና ከጣፋጭ ነገሮች ራስን ማራቅ አንዱ ራሳችንን የምንከላከልበት መንገድ እንደሆነ ያስቀምጣሉ። ከዛ በተጨማሪ ኤክሰርሳይዝ ማድረግ፣ ስፖርት አብዛኞቻችን እንደ አበሻ ማናደርገው ባህሪ ነው። እኛ ማይንድሴት ላይ ሁሌ እናስተምረዋለን። ጠዋት ተነስቶ ሌሊት ተነስቶ ኤክሰርሳይዝ ማድረግ አእምሮን አክቲቭ ከማድረግ አንጻር እንዳልነው ፋታችንን ስባችንን ከማቅለጥ አንጻር እንዲሁም ሜታቦሊክ ሬታችንን ከፍ ከማድረግ አንጻር ብዙ አስተዋጽኦዎች አሉት ኤክሰርሳይዝ ማድረግና ይሄን በማድረግ ከዚህ በሽታ ራሳችሁን መጠበቅና መከላከል ትችላላችሁ። በአርቲስቱ ህልፈት የተሰማኝን ጥልቅ ሐዘን በቤተሰቦቼ ስም እኔም ገልጻለሁ። መጽናናቱን ለቤተሰቦችና ለአድናቂዎቹ እመኛለሁ። ወደ ሁለተኛው ሐሳብ እንምጣ። ሁለተኛው ሐሳብ እንግዲህ እጅግ በጣም የምንወደው ስፔሻሊ በቲክቶክ ኢንፍሉዌንሰርነቱ ነው የሚታወቀው በበጎ አድራጎቶች ስራ በጣም የተራቡ ሰዎችን ከመንገድ ላይ ሲያነሳ፣ በጣም የታረዙ የደከሙ አሮጊቶችን እቅፍ አድርጎ እግራቸውን እያጠበ ብቻ በጣም ስሜትን በሚነካ መልኩ ኢትዮጵያዊነትን በሚገልጽ መልኩ ነው ይሄን ልጅ የምናውቀው። ማስተር አብነት ይባላል። ብዙዎቻችሁ ሶሻል ሚዲያ ላይ ታውቁታላችሁ። በበጎ አድራጎት ስራዎች የሚታወቅ ኢንፍሉዌንሰር ነውና ማስተር አብነት ትንሽ የጤና እክል ካጋጠመው ቆይቷል። አንድ ሚዲያ ላይ ያንም ሲያጋራ ነበርና በዚህ ሳምንትም እንግዲህ ወደ ውጭ ሀገር ለሕክምና ሊሄድና እንዲሁም ከላይቭ ሆኖ ወደ ሰርጀሪ ክፍል ሊገባ ሲል ለቀቀው እጅግ በጣም ልብ የሚነካ ቪዲዮ አለ። እስቲ አይተነው እንመለስ። አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ
ምስጋናዬ ከልብ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። እንደሰማችሁት ነው እንግዲህ ማስተር አብነት ፈጣሪ ሙሉ ጤነኛ ሆኖ ወደ ሀገሩ መልሶ ወደ ቀድሞ ስራው እንዲመልሰው ሁላችንም ምኞታችን ነው። ጸልዩልን ያለው በመናምነው ፈጣሪያችን ስም ሁላችንም እንጸልይለት እባካችሁ በጤና ሆኖ ሙሉ ጤነኛ ሆኖ ወደ ስራው ወደ በጎ አድራጎቱ ስራ እንዲመለስ በጸሎታችን በፈጣሪያችን ሁላችንም እንድናስበው ወላለው። እንግዲህ ሁሌ እንደምናነሳው አንዳንድ የጤና እክሎች በተለያዩ ምክንያቶች ይመጣሉ። ከዘር ከቤተሰብ ይመጣሉ። ራስን ካለመንከባከብ ለጤና ጥሩ ቦታ ካለመስጠት ደግሞ ይመጡ በሽታዎች አሉ። ሁሌ እኔ ሊቅነት ላይ እንደማካፍላችሁ በህይወት ትልቁ ቫልዩአችን ትልቁ አለን የምንለው ነገር ጤናችን ነው። ውጤታማ ሆንም አልሆንም ስኬታማ ሆንም አልሆንም እንፈልገው ኑሮ ኖርንም አልኖርንም ጤናችን ከሌለ በህይወት መኖር እጅግ በጣም ከባድ ነው የሚሆነውና ጤናችሁን ተንከባከቡ። ከአመጋገብ ጀምሮ ከንጽህና ጀምሮ ምርመራዎችን ከማድረግ ጀምሮ ከተለያዩ ነገሮች ጀምሮ ራሳችንን መጠበቅና መንከባከብ ይጠበቅብናል። ማስተር አብነትም ፈጣሪ ምህረቱን ልኮ በሰላም በጤና ወደ ቤት እንድትመለስ እኛም በጸሎታችን እንድናስብ እያልኩ ለቤተሰቦቼ መልእክት አስተላልፋለሁ። ወደ ሶስተኛው የዛሬ መነጋገሪያ ጉዳያችን እንምጣ። ሶስተኛው በዚህ ሳምንት እጅግ በጣም አነጋጋሪ የነበረው ጉዳይ እንግዲህ የነዚህ ሁለቱ ቲክቶክ አካውንቶች ጉዳይ ነው። ፖፑላር ኤሌክትሮኒክስ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ራምዚን ሪስቴትንም እንደዛ ከተወሰኑ ወራት በፊት የምታውቁት ነው። እነዚህ ሁለት ቲክቶክ አካውንቶች እንግዲህ ትልልቅ ድርጅቶች ናቸው። ፎሎወሮቻቸው እንዲጨምርና በዛው ልክ ለሰዎች የመኪና ሽልማትን የገንዘብ ሽልማትን እንሰጣለን በሚል ቻሌንጅ የተጀመረባቸው አካውንቶች ናቸው። በጣም በሚገርም ፍጥነት ሁላችንም ተረባርበን ፎሎ አድርገን ሶሻል ሚዲያ ላይ አስተዋውቀን ለአርቲስት ሱራፌል የመኪና ሽልማት እንዲሁም በዛኛው ደግሞ ለበጎ አድራጎት ድርጅት 8 ሚሊዮን ብር አካባቢ እንዲሰጥ አስችለናል። ግን በጣም በሚያሳዝን ሁኔታ ደግሞ አሁን ላይ ያ ነገር ከተፈጠረ በኋላ በሚያሳዝን ሁኔታ የፖፑላር ኤሌክትሮኒክስም ከ1 ሚሊዮን በጣም እያሽቆለቆለ ነው ፎሎወር የሚገኘውና ምንድነው የተፈጠረው? ህዝቤ ሆይ ሀበሻ አንዳንድ ቅድም ስገባ ጠቀስ አድርጌዋለሁና እርስ በርስ የመጓተት ወደፊት አንዱ ሲሄድ ያለ መፈለግ ምንም በማይጎዳን ነገር ውስጥ ነገሮችን ማድረግ እየቻለን አንፎሎ ማድረግ ምን ማለት ነው? በጣም ያነጋገር በጣም ያናድድ ነገር ነው እያዩ ያሉትና ድርጅቶቹ ቃል በገቡት መሰረት አድርጓል። ፎሎ በማድረጋችን ምንም ከኛ ህይወት የሚቀነስ ከገንዘብ ከኪሳችን የሚወሰድ ነገር የለምና እንደው ይሄ የሀበሻ ምቀኝነት ጋር ይገናኛሉ። እስቲ ኮሜንት ላይ ያሳውቁኝ እናንተ ለምንድን ነው አንፎሎ እያደረጋችሁ ያላችሁትና ይሄ ያስተዛዝባል አንዳንዴና መልካም የሚሰሩ ሰዎች ጥሩ ነገር የሚሰሩ ሰዎች ዲስቴስ ቦታ እየተሰጣቸው አይደለም። አሳዛኝ የሆኑ ነገሮች እየተፈጠረ ነውና በጣም ስለገረመኝ ነው። እኔና በተቻለ አቅም አንፎሎ የምታደርጉ ሰዎች አቁሙ። ብቻ አሁንም ፎሎ አድርገን እናበረታታቸው። በጣም ትልቅ ድጋፍ ነው ያደረጉት። በሚሊዮን የሚቆጠር ገንዘብ አውጥተው ነው ሽልማት የሰጡትና ቀላል ነገር አይደለም። ለእኔና ለእናንተ ቀላል ነገር አይደለም። እኛ ማድረግ ማንችለውን ነገር ያደረጉ ሰዎች ናቸውና የሆነች ቀይ ነገርን ተጭናችሁ ፎሎ በማድረጋችሁ ምንም የምታጡት ነገር የለም። ፕሊስ ከአበሻ ባህሪያችን መስተካከል ያለበት ባህሪ ነው ምቀኝነት። ሌላው ሲያድግ ሌላው ሲለወጥ አለመፈለግ፣ የጓደኛ የቤተሰብ ምናምን ለውጥን መመቀኘት ምናምን መስተካከል ያለበት ባህሪ ነው ብዬ አስባለሁ። እናንተ በዚህ ምን ተሰማችሁ? በእነዚህ አካውንቶች አንፎሎ መደረግ ኮሜንት ላይ አሳውቁኝ። ወደ መጨረሻ ጉዳያችን ልምጣ። የመጨረሻው አነጋጋሪ ጉዳይ እንግዲህ የዚህ ልጅ ታሪክ ነው። እስቲ ቪዲዮን አይተን እንመለስ። የዛሬ 1 ዓመት ወር 2 ዓመት ወር 3 ዓመት ላለው አዳም ነው ይሄን ቪዲዮ የምሰራው። ስክሮል ማድረግ ትችላላችሁ። ለራሴ ነው ይሄን ቪዲዮ የምሰራው። ለእኔ ጎበዝ ነኝ፣ እኔ እችላለሁ። ይሄ ልጅ እንግዲህ እንደ አብዛኛው የኢትዮጵያዊ ወጣት ህመም ውስጥ ያለ ብዙ የተከማቸ ስቃይ መከራ ቁጣውረድ ውስጥ በጣም ታጭቆ የሚገኝ ልጅ ነውና በአንድ ቪዲዮ በዚህ ቪዲዮ ነው እንግዲህ ውስጡን ትንፍስ ያደረገው። እስቲ ስንቶቻችሁ ውስጣችሁ ያለን ህመም ተንፍሳችሁ ታውቃላችሁ? እንደሱ አዳም ይባላልና ሶሻል ሚዲያ ላይ እንግዲህ ከዛሬ 3 ዓመት በኋላ ወይም አሁን ካለበት ሳይሆን ወደፊት 3 ዓመት በኋላ ለሚመጣው እርሱነት የሰራው ቪዲዮ ነው። ትችላለህ ይላል፣ አቅም አለህ ይላል፣ ነገሮች ተስፋ ቢያስቆርጥም ጀግና ነህ፣ ነገ ይስተካከላል። ብቻ በጣም ፖዚቲቭ የሆኑ አፊርሜሽኖችን ለራሱ እየሰጠ ነው የሚገኘው ለወደፊት ለሚመጣውና አሁን ላይ በጣም ቻሌንጅ ውስጥ ህመም ውስጥ እንዳለ ያሳውቃል። ይሄ የብዙ ወጣቶች ህመም ነው። ስራ ማጣቱ አለ፣ የኢኮኖሚ ውድቀቱ አለ፣ ተምሮ አሪፍ ነገር አለማግኘቱ አለ፣ ወይም በክፍያ አለመከፈሉ አለ፣ ከቤተሰብ ጋር ያለ ጭቅጭቅ አለ፣ ቢዝነስ ጀምራችሁ ግብር ጋር ምናምን የተገናኘ መክፈል አለመቻል፣ ብቻ ብዙ የወጣቶች ቻሌንጅ ነው። የኔም ቻሌንጅ ነው። ይሄን አውጥቶ ነው አዳም እንግዲህ የተነፈሰውና
በጣም መነጋገሪያ ሆኗል። የብዙዎች ስሜት ስለሆነ ብዙዎች ሼር እያደረጉት ነውና በጣም በዚህ አጋጣሚ ቪዲዮውን ካዩ በኋላ ደግሞ ብዙ ሰዎች ሪአክት አድርገው የስራ እድሎች እያመቻቹለት ነው። ማስታወቂያዎች እያሰሩ ያሉ ሰዎች አይቻለው። የገንዘብ ድጋፍ እያደረጉ ያሉ ሰዎችን አይቻለው ለዚህ ወጣትና እርስ በርስ እንደዚህ መደጋገፉ ደስ ይላል። ግን በተቻለ አቅም ውስጣዊ ህመም ውስጣችን ውስጥ የሚሰማን ፔን ካለ በህይወት እንደዚህ ሼር ማድረጉ አይከፋም። በተለይ የሚያሳድገን የሚለውጠን ለሌሎች ደግሞ መማሪያ የሚሆን ነገር ከሆነ ሼር ማድረጉ አይከፋም። አዳምንም በዚህ አጋጣሚ በርታ ማለት ፈልጋለሁ። እኛም ስቱዲዮና ቀረጻ ጋር የተገናኘ አገልግሎት የምትፈልግ ከሆነ በነፃ አገልግሎትን ለመስጠት ፈቃደኛ ነን በካምፓኒያችን ስም። ሊቃውንት ነበርኩኝ። ዛሬ መነጋገሪያ ጉዳዮቻችን እነዚህ ናቸው። የተሰማችሁን አስተያየት፣ ሀሳብ ኮሜንት ላይ ማስቀመጣችሁን እንዳትረሱ። በቀጣይ ቆንጆ ቪዲዮ መለሳለሁ። ቴንክ ዩ